አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ቻናል ቤተሰቦች፣ ውድ ተመልካቾች ዛሬ በቁመት ነው የመጣሁት። በቁመት በቃ ሁሌ በጎን ጎን ደበረኝ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? አማን ነው ወይ? እንዴ እንደው ልዘይራችሁን ብዬ ነው አንዳንድ ነገር ልበላችሁ ብዬ ነው የመጣሁት እና ከፍቶኛል። ማይረዳችሁ ባል፣ ማይረዳችሁ ቤተሰብ ሲኖራችሁ እንደው ምን ይሰማችኋል? እውነቴን ነው የምላችሁ። ተቃጠልኩ። እውነቴን ነው የምላችሁ። ወላሂ ተቃጠልኩኝ። እናንተ በሰው ሀገር ትቃጠላላችሁ። ከሀገር በነገር አቃጥላችኋል። እንጃ ምን ትሆናላችሁ እናንተ ብትሆኑ? እንዴት ታደርጉታላችሁ? ምትለፉት ለሱ ቤት፣ ምታደርጉት ለሱ ቤት። በርቺ፣ አላህ ያግዝሽ፣ ጤናሽን ስጥሽ። ብሰሪም ለእኔ ቤት ነው የምል ወንድ አይታችሁ ታውቃላችሁ? አንዳንድ የማይረዳችሁ ወንድ እንደው እኮ ማለት ነው የሳውዲ አረቢያን ሴት በጥቅልሉ ስደተኛን ሴት የሚያገባ ወንድ እኮ የታደለ ነው። ታውቃላችሁ? የታደለ እና ተመረቀችው። ለምን ብትሉ ስንቱን ታስባለች የመዳም ቅመም ስደተኛዋ፣ ስንቱን ታስባለች ለቤቷ። አልጋና ቁምሳጥን ማች ካስገባች ፍሪጅ ላስገባ ትላለች። ኦኬ፣ ፍሪጁንና አልጋ ቁምሳጥኑን ካሳካች ፍሩን ልግዛ ትላለች። ሁሉንም ካሳካች ምን ኪችን ካቢኔት ላሰራ ትላለች። በቃ ኑሮ እንደ ሳውዲ አረቢያ ይሁን ትላለች። ያ ሲቀራት ደግሞ ስንቱን ሊበላችሁ፣ ምጣድ፣ የእንጀራ ምጣድ፣ ልብስ ማጠቢያ ማሽን፣ የልብስ ማሽን፣ ስንቱን መላጊያ፣ ሾካ፣ ሹካ፣ ስኪን፣ ስንቱን ታስባለች ሴት ልጅ። እንደው ወንዶች ማለት ነው አንዳንዴ ሴት ልጅንም ተረዷት፣ ስሟት፣ አዳምጧት፣ የውስጣን አዳምጡ። የእናንተን ብቻ ችግር፣ የእናንተን ብቻ ወቀሳ አታውሩ። ችላችሁ እኮ አቅሙ ኖራችሁ የራሳችሁን ስራ ይዛችሁ የቤታችሁን እቃ አሟልታችሁ እኮ ነይ ብትሏት እኮ እሷ ትመጣለች። ጠየብ የቤት መቀመጫ ራሱ ሳታስተካክሉ ነይ አንቺ ለራስሽ እዛ ዳልቶሽ እንደ ደላኝ ተየክ እንደ ተላኝ በምን አየክ? ወላሂ የመዳም ቅመሞች እኔ ማለት ነው አንዳንድ ራስን ወቅሰዋለሁ። እኔ ነኝ መጥፎ ላለሁ። ጓደኞቼ ወጥቶ ሲዝናኑ ወጥቼ አልዝናና። ጓደኞቼ ጥሩ ሲለብሱ አልለብስ፣ ጥሩ ሲረግጡ አልረግጥ፣ ጥሩ ሲበሉ አልበላ። ቋጥሬም እኮ ከፍ አይልም። እውነቴን ነው የምላችሁ። ቅርብ ከተማ እዛው ካለው እጃዛ ሊወጣ እችላለሁ አመት ባል ሲሆን፣ አለበለዚያ ግን አልወጣም እጃዛ። ይገርማችኋል። በአመት ባል አልወጣም። በአመት ባል ሰው ቤት ነው ማሳልፈው። በአመት ባል ማዳም ቤት ነው ማሳልፈው። ለምን? ስራ እንትን ይላል፣ ይጎልብኛል። ስራ የለም በአሁን ሰዓት፣ ስራ ጠፍቷል በአሁን ሰዓት እያልኩኝ እኔ ያንሰላሰልኩኝ እጃዛ ምን አባቱ ምን አደርግልኛል እያልኩኝ እኔ እጃዛ የሚባለው ነገር ድራሹን አላውቀው። የእጅ በሽተኛ፣ የእጅ ታማሚ፣ የገላ ታማሚ የሆንኩት ለዛ ነው። ከመጣው ስንት አመቴ ነው። አንድ ቀን አንድ ወር ሙሉ እረፍት አድርጌ አላውቅም። ከስራ ውጭ ከመስራት ውጭ በቃ እንዴ ከመዱር ውጭ ብሩ አይበረክት። በአመት አመት ይቀየራል። አረፋ ገባለው ሲል አረፋው ይደርሳል ቶሎ። እንዴት እንደሚደርስ ጊዜው እንዴት እንደሚሮጥ አታውቁትም። አረፋው ሲደርስ ከራስ ቦና ላይ መስከረም ላይ ገባለሁ። መስከረሙ ይደርሳል፣ ይሽከረከራል። መስከረሙ ይሽከረከራል። ትመጣብኛለች። ሰው ቤት ነኝ። ይኸው ቪዲዮ ለመስራት እራሱ አይመቸኝም። መስከረሙ ይሽከረከራል። መስከረሙ ሲደርስ ደግሞ ቆይ ጥር ላይ እንገባለን። ጥሩም ተሽከርክሮ ይመጣል። በቃ ለረመዳን እንገባለሁ።
ወላሂ ስንጤ ለረምዳን ገባለሁ እንዲገባለሁ አሁንማ ሰልችቶኝ ትቼዋለሁ። በቃ አላህ ባስተካከለልኝ እኔ አስበዋለሁ። አላህ ባለልኝ ቀን አላህ ባቀደልኝ ቀን እሱ ባሳካልኝ ገባለሁ ብዬ ነው የምወስነው። ግን ወንዶች አይረዳችሁም። የፈለገ ቢሆን አይረዳችሁም። ስንት ዓመት የሚጠብቁ እንዳለ 11 ዓመት 12 ዓመት የሚጠብቃለ። አና የጓደኛ 11 ዓመት እየጠበቃት ነው። 11 ዓመቷ ነው ከሀገር ከወጣች። ጠይብ ታደርጋለች፣ ትለፋለች፣ ይሄን ግዛ ያን ግዛ ትላለች። ግን አንዳንድ ወንዶች አይረዱም። የኔውማ በቃ ያባሰበት ብቸኛ ነው። አሁን ብቸኛ ነው ይሁና ብቸኝነቱን አውቆ አይደል ከነድሮ የሚኖረው ብቸኛ ነው አሁን የሚኖረው። እኔ የሚሰራው ለማን ነው? ቤተሰቦችን አላስታውስ። በቃ ያለችኝ የሌለችኝ ለቤቴ ነው የሚለው። ሴት ልጅ ለቤቴ ነው እንጂ ለእናቴ ለአባቴ አትልም። ለአባቶቿ ያው ያለባት ኃላፊነት አደርጋለች። ከዛን ውጭ ደግሞ ራሷን ነው የምታዳምጠው፣ ራሷን ነው የምታየው። ወንዶች ግን አያምናችሁም። ሰርተን ለቤተሰብ ምንሰጥ ነው የሚመስላቸው። ሰርተን ለቤተሰብ የምናደርግ ሰርተን ለቤተሰብ ምንሰጥ ነው የሚመስላቸው። እና ከፍቶኛል ወላሂ። ሰርታችሁ በቃ ደስተኛ አትሆኑ። በቃ የኔ እናንተን አያስደስቱም። ባይዘው ባህሌ ነይ ግቢ ይበቃል። ባክስትሽ ልጅ ታይም እንዴ ያክስትሽ ልጅ ሰራ ባለዋለሁ አደርጋለሁ ኖርበታለሁ እያለች ረክፈው በሰው ሀገር ቀርታ የለወል። አንቺሳ ነገ ምንድን ነው የሚከተልሽ? ነይ ግቢ ባለን ነገር ታብቃቅተን እንኖራለን ይለኛል። ግን እኔ ጭንቅላቴ አልረዳሽ አለኝ። አሁን እንደዛ ብላችሁ ወስታችሁኝ አስገብቼ በዚህ ወጥሽ በዛ ገብትሽ ይሄን አመታቱን ለቆርጥ ምን አገባክ ምን ጨነቀክ እለዋለሁ። ነይ ብሎ አቃጥሎ ከወሰደኝ ከሀገር ከገባ ወዲህ የሚያቃጥለኝ ከሆነ አቃጥዬ ደፍቼው ፓስፖርትን አውጥቼ ወደ ስደት ነው የሚመጣው። እና ከፍቶኛል ውዶቼ፣ በጣም ከፍቶኛል፣ ደብሮኛል። እስቲ እናንተ ምን ትላላችሁ? ላባቢ ማይ انا ولولو هذا اقمي انا ولولو هذا بسوي 3 مجنون انت سوي انت ويا لولو ولا حاجة ماما هذا እና ውዶቼ ከፍቶኛል። እስቲ እናንተ ብትሆኑ ምን ታደርጋላችሁ? ማይረዳችሁ ወንድ ወላ እድሜ ይሄዳል። ባይዘው እድሜ ይሄዳል፣ እየጨመረ አይደለም። እድሜያችን እየቀነሰ አይደለም፣ እየጨመረ ነው የሚሄደው። ሳንወልድ ምን ሳንል ልጆቻችን ወንድምት ሳናመጣ ጊዜ ይሄዳል፣ ሞት ይመጣል። خلاص ይሄ ነው እና በባለም ስህተት የለውም። ነው ግቢ ውለጂ ነው የሚለኝ። ግን እኔ በቃ ይሄን ሞልቼ ይሄን ስራ ይሄን ሞልቼ ይሄን ሳላደርግ የሚል ነው እላችኋለሁ። እናንተ ብትሆኑ ምን ታደርጉታላችሁ? እስቲ ንገሩኝ። አሁን ግቢ ብሎ ይዘኛል፣ ግን መንገድም ዝግ ነው ሲጀመር። ኢንሻአላህ እስቲ 3 ወር ቀጠሮ ተሰጥቶኛል። መስከረም 30 ሀገር እንዲገቢ ተብሎ ጊዜ ገደብ ተሰጥቶኛል። ያም ቤት መሰላችሁ በህግ ዞራ ወደ ህግ ሄዶ በህግ ዞራ 3 አሁን ግንቦትን ታዋት ሰኔ ሐምሌ ናሴ መስከረም 4 ወር ነው ያለው። በ30 ትገባለሽ ብለውኛል። አላህ ካሳካው ከፋለው፣ አላህ ካላሳካው ኢንሻአላህ ሁሉም ነገር በአላህ ነው የሚሆነው። እኛ እናስባለን። ዱአ አድርጉልኝ። አላህ ሀገራችንን ሰላም አድርጎልን ደግሞ ባለን ነገር ተብቃቅተን የምንሰራ የምንኖር ያርገን። ወላሂ በጣም ከፍቶኛል። ቤተሰብ እጅ ሰጥተሽ ግቢ ነው የሚሉኝ። እኔ እጅ አልሰጥም። እኔ አይነሳ እጅ አልሰጥም። መንገድ ይከፈት ገባለሁ። ከመስከረም በኋላ ይሆን 30 ነው ምናምን። እኔ ደግሞ ኢንሻአላህ ላይቅ ዱአ አድርጉልኝ። ለበሰላም ለሀገራችን ያብቃን። ባለ ነገር ተብቃቅተን ለመኖር ያድርሰን ነው የምለው እኔ። እንደዛ እንላችኋለሁ ውዶቼ። ይመስላል